ጽምዶ ሲታው ያ ህዝቡ ትስስር ይላል። ህዝቡ ትስስር የትኛው ህዝብ ነው? ጅምላ የመጨፍጨፍ የማሰር በደል እየደረሰበት የመጣ ህዝብ ነው የቀይ ባህር አፋር ህዝብ። ይሄ ስርዓት የቀይ ባህር አፋር ህዝብን ዘር መጥፋት ተግባር ቀይ ባህር አፋር ህዝብ ላይ እየፈጸመ ነው። አሁን ዛሬ ኢትዮጵያ ውስጥ ምክክር እየተደረገ ነው። በኤርትራው እንኳን ምክክር ምንም ፖሊሲ የለም። ቀይ ባህር አፋር ህዝብ ከምጽዋ ጀምሮ እስከ ዱሜራ ድረስ ሰፍሮ የሚገኝ ነው። 800 ኪሎ ሜትር በላይ ያለ ህዝብ ነው። ይሄ ህዝብ ኑሮ የተመሰረተው ከቀይ ባህር ከሚገኘው ጥቅም ብቻ ነው። ከዚህም በመነሳት የቀይ ባህር አፋር ህዝብ ከዛ አካባቢ እንዲሰደድ እንዲፈናቀል በዚህ 30 ዓመታት ከፍተኛ ሴራ ሽሽርብ የመጣ ስርዓት ነው። እዛ ኤርትራ ውስጥ ያለው ስርዓት በተለይም የሻዕቢያ ስርዓት ማለት ነው። ስለዚህ ይሄ ስርዓት አንድ ነገር ብዙ በዛ አካባቢ ያለው ህዝብ ብዙ በመፈናቀል በማስራብ ሆርብሮ በጅምላ የመጨፍጨፍ የማሰር እና ኢኮኖሚውም የመቀማት ስለዚህ ብዙ በደል እየደረሰበት የመጣ ህዝብ ነው የቀይ ባህር አፋር ህዝብ። የቀይ ባህር አፋር ህዝብ ከሌላ አፋር ጋር እንዳይገናኝ ከወንድሞቹ ተሸፍኖ እንደ እስር ቤት ታፍኖ እንዲቆይ የተደረገ ህዝብ ነው በዚህ 30 ዓመታት። ስለዚህ የቀይ ባህር አፋር ህዝብ ከሌላ ከማንኛውም እንዲገለል ከፖለቲካም ከኢኮኖሚም ከማህበራዊ ኑሮ ከወንድሞቹ ጋር የነበረው ትስስር እንዲገለል በትምህርትም ወደ ኋላ እንዲቀር ከፍተኛ አድሎ ሲፈጸምበት የመጣ ነው በ30 ዓመታት። የቀይ ባህር አፋር ህዝብ እዛ አካባቢ መረጋጋት፣ ሰላም፣ አንድነትና እድገት ለማምጣት ብዙ ትግል ብዙ መስዋዕትነት እየከፈለ ይመጣ ነው። አሁንም እየከፈለ የሚገኝ ህዝብ ነው። ስለዚህ የቀይ ባህር አፋር ህዝብ ከሌላ አፋር ተነጥሎ የሚታይ አፋር አይደለም። ይሄ ስርዓት እስካልተወገደ ድረስ ቀይ ባህር አፋር ህዝብ ብቻ ሳይሆን የኤርትራ ህዝብ ብቻ ሳይሆን የአካባቢው ህዝብና መንግስታት ዘላቂ ሰላም ወይም ሰላም ሊሰፍን አይችልም። የጋራ እሴቶቻችን እኛም ደግሞ ከአካባቢ ህዝቦች ያላቸውን ጥቅም ተሳስሮ እድገት ልናገኝ የምንችለው ሰላም ልናገኝ የምንችለው ስርዓት ሲወገድ ነው። ይሄ ስርዓት እስካለ ድረስ እስካልተወገደ ድረስ ምንም ነገር ፍር ሊይዝ አይችልም። በዚህ 30 ዓመታት የነበረውን ኤክስፒሪየንስ ለማንኛውም መንግስትና ህዝብ ግልጽ ነው። ይሄ ስርዓት መወገድ አለበት። ይሄ ስርዓት የቀይ ባህር አፋር ህዝብን ዘር መጥፋት ተግባር ቀይ ባህር አፋር ህዝብ ላይ እየፈጸመ ነው። ለዚህም የዓለም መንግስታት የዓለም ሰብአዊ ድርጅቶች ምስክር እየሰጡ ይገኛሉ። አፍሪካን ዩኒየንም በአሁኑ ወቅት ክርክር ላይ እንገኛለን። እኛና ስርዓቱ እኛ ኑሮ ሁሉ የተመሰረተው ከቀይ ባህርና ከቀይ ባህር ብቻ ነው። ስለዚህ የጋራ ተጠቃሚ ልንሆን እድገታችን ሊመጣ የሚችለው አንድነታችን ሊፈጠር የሚችለው ስለዚህ ይሄ ነገር ሁሉ ሊመጡ የሚችሉት ይሄ ስርዓት እዛ ሲወገድ ነው። ይሄ ስርዓት ካልተወገደ ቀይ ባህር አፋር ህዝብ ወደ ዘር ማጥፋት ሂደት እየሄደ ነው። ዘር ማጥፋት ተግባር እየተፈጸመበት ነው። በተለይ ሻዕቢያ ስርዓት በአሁኑ ጊዜ አካባቢያችን ለማተራመስ ጽምዶ ብሎ እየተጠቀመ የሚገኘው እንትን አለ። አካባቢያችን ለማተራመስ የቀይ ባህር አፋር ህዝብን ወደ ዘር ማጥፋት ወስደዋል እያለ ነው። የኤርትራ ህዝብም እንደዚሁ በግፍ ዛሬ በዓለም ላይ ካሉት ስደተኞች ከጦርነት ካለባቸው ከዩክሬንና ከሱሪያ ቀጥሎ ዛሬ ኤርትራ ነው። ኤርትራ 3-4 ሚሊዮን የሚሆን ህዝብ አይደለም፣ ግን በዓለም ደረጃ ሲናየው ስደተኛ ከሁሉም ሀገሮች በላይ በዓለም ደረጃ ያለው ኤርትራዊ ነው። ስለዚህ ይሄ ስርዓት ከራሱ ህዝብ አልፎ ዛሬ ሱዳንን እንደምታዩት ያተራመሰ ያለው እሱ ነው። አካባቢ ሁሉ በሚሊሺያ በጀነራሎች አደራጅቶ ሰዋት ስልጠና እየሰጠ ወደዛ እያሰማራ ነው የሚገኘው። የተለያዩ ጸረ ሰላም ኃይሎችን ሰብስቦ ለኢትዮጵያም እንደዚሁ እየሰራ ነው ያለው። ግን ሌላ አገሮች አሁን በተለይ ለኢትዮጵያም እንደዛ አይነት ነገሮች እያዘጋጀ ነው የሚገኘው ጽምዶ ብሎ ማለት ነው። ጽምዶ ሲታው ያ ህዝቡ ትስስር ይላል። ህዝቡ ትስስር የትኛው ህዝብ ነው? ዛሬ ኤርትራ ህዝብ እኮ የለም። ከማን ጋር ነው ትስስሩ? ይሄ ግልጽ ነው። በቃሉም ትረዳለህ ምን ትስስር እንደሆነ ጽምዶ ሲባል
ስለዚህ ይሄን ነገር አብረን መታገል አለብን። ለአካባቢያችን ሰላምና ዘላቂ ሰላም ሊመጣ አይችልም። ዘላቂ እድገት ሊመጣ አይችልም። አካባቢውን የማተራመስ ነው። አሁን ከኤርትራ ህዝብ አልፎ እሱን ጨርሷል በ30 ዓመት በብዙ መልክ። በተለይም የቀይ ባህር አፋር ህዝብ ዘር ማጥፋት ተግባር የፈጸመበት ነው። ከዛ አልፎ ዛሬ ለጎረቤቶቻችን እያበጀ ነው ለማጥፋት። ይሄ ነገሮችን ለማፈራረስ ነው። እድገት አይፈልግም እሱ። አሁን ዛሬ ኢትዮጵያ ውስጥ ምክክር እየተደረገ ነው። የታለ ምክክር? በኤርትራው እንኳን ምክክር ምንም ፖሊሲ የለም። አሁን ኢትዮጵያን ለማተራመስ ነው እርምጃው ስቴፑ። ከሌሎች ጸረ ሰላም ኃይሎች ጋር በመሰለፍ በመቋቋም በማደራጀት በመደገፍ በግልጽ ነው። ዛሬ ይሄ ድብቅነት የለውም። ጽምዶ ስብሰባ በግልጽ የተካሄደው ነው። ዛሬ በአስመራ እያደራጀ ነው የሚገኙ የተለያዩ ጸረ ሰላም ኃይሎችን። ስለዚህ ከኛ አልፎ አካባቢያችን ዘላቂ ሰላም ወይም ደግሞ ሰላም ለማደፍረስ ከፍተኛ ስራ እየሰራ ይገኛል ይሄ ስርዓት እስካልተወገደ ድረስ ይሄ እኩይ ተግባሩ ለራሱ ህዝብም ለአካባቢው ህዝብም ሰላምና መረጋጋት በፍጹም ሊሰፍን አይችልም። ስለዚህ ይሄ ነገር ለማስወገድ እጃችን ተያይዘን መታገል አለብን። የቀይ ባህር ካለው ጥቅም ኢትዮጵያ ህዝብ አሰፋፈር የኢትዮጵያ ጂኦግራፊ አቀማመጥ ስናይ ትክክለኛ ጥያቄ ነው። የኢትዮጵያ ጥያቄ የምንፈልገው ነገር ነው። ለምን የኛ ኑሮ የተመሰረተው ከቀይ ባህር ጋር ነው። ይሄ ቀይ ባህር እዛ ብቻ መቀመጡ ለኛ ትርጉም የለውም። ቀይ ባህር ነዳጅ ለምሳሌ ነዳጅ ማጣሪያ አለ፣ ለምሳሌ ወደብ አለ፣ የወደብ ተጠቃሚነት አለ፣ ሌላም የተለያዩ አክሰሶች አሉ፣ ማሪታይም ሰርቪስ አለ። ይሄን ሁሉ ተጠቃሚዎች ነበርኛ። ይሄ እንደ አካል ግን እንደ አፋር ህዝብ ደግሞ ኑሮ የተመሰረተው ከቀይ ባህር በሚያወጣው አሳ ወይም ደግሞ ከቀይ ባህር በሚንቀሳቀሱ መርከቦች ከሚገኘው ጥቅም ወይም ደግሞ ወደቡና አክሰሶቹ የሚሰጡት ሰርቪስ ነበር ኑሮ 95% የተመሰረተ የቀይ ባህር አፋር ህዝብ። ስለዚህ ኢትዮጵያ እዚህ ወደብ ተጠቃሚ ለመሆን ወይም ደግሞ ኢትዮጵያ የቀይ ባህር ተጠቃሚ ለመሆን ከኢትዮጵያ የበለጠ እኛን የምንፈልገው ለኛም ጥሩ ነው። ለምን ሌላ 60 ኪሎ ሜትር ላይ ያለው ወደብ ተጠቃሚ ኢትዮጵያ እንድትሆን እኛም ደግሞ በዛ ብዙ ጥቅም እናገኛለን።